አብራችሁን ቆዩ። እምሩ መኝታ ቤት ሆና ልብስ እያጠፈች ነበርና በአጋጣሚ ቀለበት ወደቀ። ናሆሜም ቀስ ብሎ መጥቶ የኔ ውድ አልጨረሽም ወይ በማለት ገብቶ ሲያነሳውም ነበረ። ካነሳ በኋላ እምሩዬ የኔሽን ጨፍኝ በማለትም ቀለበት አድርጎላታል። አንተ ብዴት አገኘው ትለዋለች። እንግዲህ ፈጣሪ ድጋሜ አድርግላት ብሎ ነው እንጂ የሰጠኝ በማለት ይመልስላታል። እንዳንተ አይነት ተንከባካቢና አስተዋይ ባይ ስላለኝ በጣም አመሰግናለሁ ትላለች። እኔ ለሰው የሚኖር የሰው የሚያስብ በዚህ ሰዓት የት ይገኛል ትለዋለች። ላንቺ ከዚህ በላይ ይገባሽ ነበር ግን ከኔ ጋር ጣለሽ በማለትም ይመልስላታል። ሰኒ የግቢዋን በር ስትከፍት ነበርና በድንገት ክብሮን መጣ። አንተ ደግሞ ከዚህ ጋር ምን ትሰራለህ ትለዋለች። አይ እኔማ ከቢሮ ስትመለሽ አብረሽ ተከትዬ መጥቼ ነው ይላታል። ምን እያደረክ ነው? አይ አንቺን ልጠይቅሽ እንጂ ቤቱን ቀይረሽ ነው የእውነት እያላትም ነበረ። አይ ችግር የለውም ራሱ ቀይሮ ነው ራሱ ቤቴ ቀይሮ ነው ትለዋለች። እሱ አሁን መቅለስለሱን ተይና ሁሉንም ትተሽ መልሱን ብቻ መልሽልኝ ይላታል። አንተ ምን ልመልስልህ ለምንስ ትጠይቀኛለህ? መመለስ ግዴታ የለብኝም ትለዋለች። አዎ ግዴታሽ ነው። እና ምን ፈልገህ ነው? አንተ ምን የነህ ምንድነህስ የምትጠይቀኝ? ጥያቄስ በጥያቄ የምታፋጥጠኝ ለምንድነው በማለት ትጠይቀዋለች። አሁን ምንድነህ ማነህ ሳይሆን ጥያቄውን በትክክል መልሽ እያልኩሽ ነው ይላታል። እሷም ግራ ገባት። እየተቅለሰለስክ ነው እንደዚህ ጉድ የሰራኸኝ በማለትም ዛጥ ብሏት ነበር። እሱም የተቅለሰለስ ማለት ምን ማለት ነው ብሎም ጠይቋት ነበረ። መልስ የላትም። በሌላ በኩል ጽናትና ኪራ መኝታ ቤት ተገናኝተው ነበር። ጽናት እግሯን እያሻሸች አንገቷን ዘቅዝቃ ከራሷ ጋር እያወራች ነበር። ኪራ መጣ። ትክ ብሎም እያያት ነው። ሰላም ካለት በኋላ ሁለታቸው እየተያዩ ነበር። እሷም ለጎረጥ እሱም ለጎረጥ እየተያዩ ነው ግን በፍቅር አይን። ከዛ የምትነግረኝ ነገር አለ ምንድነው? እንዴት ታይኛለሽ? አፍጥጠሽ እኮ ያየሽ ነው ይላታል። እሱም የኔ ወድሻለሁ እኔ አንቺን ብቻ ነው የማፈቅረው ካንቺ ውጪ የማይበት አይን የለኝም እያለኝ ነገራት ነው። እሷም እንግዲህ ቤቲ ከኛ ጋር እንድትቀመጥ መፈልግ ነው የሚመስልሽ ይላታል። ሊያታወራው ብዙ ነገር ሊያወራት ሲል ተወው በቃ ለእናቲቱ ብለህ እንደሆነ እኮ አውቃለሁ ትሏለች። የኔ ውድ እንዴት አወቅሽ በማለት በፈገግታ መልሶላታል። እሷም የኔ ወድ እኔ እኮ ትናንትና ጥፋተኛ ነበርነን ሁለታችንም ጥፋተኛ ነን። በኔ ውሃ አቃጠንና ባንተ ንዴት ተጨማምሮ ለዛ ነው እንደዛ ችግር የተፈጠረው። ስለዚህ ትናንትና የሁለታችንም ችግር ነበር በማለት ይቅርታም ተጠያይቀዋል። የኔ ውድ በጣም አፈቅርሻለሁ በጣም ወድሻለሁ። መለያየት በጣም መጥፎና አስቀያሚ እንደሆነ ትናንትና ነው ያየሁት። እኔም የኔ አባት እኔም ጋለንተና ያላባቴ ማንም ሰው የለኝም አንተና አባቴ ናችሁ ያላችሁኝ። ስለዚህ እኔም አፈቅርሃለሁ በማለት ሁለታቸውም ተቃቅፈዋል። ክብሮምም ሰኒ ስትገባ አብሮ ተከታትሎ ገብቶ ነበርና ደግሞ ከዚህ ውስጥ ምን ልታረግ ገባ ትለዋለች። በሩን እኮ ክፍት አድርገሽ ስትገቢ ናግባ ያልሽ መስሎኝ እኮ ተከትየሽ ገባሁ ይላታል። አንተ ምን ሆነህ ነው ትለዋለች። እሱም ምልህ ነው ፍቅር ነው ያያዘሽ ብሎ ኩምሽሽ ያደርጋታል። እኔ ነኝ ፍቅር የሚይዘኝ ብላ ስልኳን በመወርወር አንገቷን እየነቀነቀች ገጥመውም ነበር። መጨረሻ ላይ አላምንነት ስትል እሱ እኔ ፍቅር ይዞኛል ይላታል። የናቴ ስትሞትና በህይወት እያለች የሚሰማኝ ስሜት ካንቺ ጋርም ተሰምቶኛል ይላታል። ፍቅር ይዞኛል ካንቺ ጋር ስደርስ ልቤ ጭንቅ ይለዋል። በጣም ልቤ ይመታል። ስለዚህ ካንቺ ጋር ፍቅር ይዞኛል ይላታል። እሷም እንግዲህ ካንተ ጋር ምንም አይነት ስሜት የለም ካንተ ጋር ብቻ ነው እንጂ ያለ ከኔ ጋር ምንም አይነት ስሜት የለም ትለዋለች። በፍጹም ሰኒ ራስሽን አዳምጪው ካንቺ ጋር የሆነ ስሜት እንዳለ ይሰማኛል። ስለዚህ እኔ ፍቅር ይዞኛል ብሎ ሁሉንም ነገር አፍረጥርጦታል። እሷም እንግዲህ አይኗ ላይ የሆነ ነገር ይንጓለላል። ትክ ብላ ማየት አቅቷታል። እስኪ ትክ ብለሽ ይኝ ምን እየተሰማሽ ነው? እየፈራሽ ነው? ልብሽ ምን ይላል እያለ እያንዳንዱ የሚሰማትን ነገር እየነገራትም ነበር። እንዴት እኔም ማቀውን እንዴት አንተ ታውቃለህ በማለትም ጥያቄ ጠይቀዋለች። የሆነ የምትወጂው ሰው እኮ ካይኑ ላይ የሆነ ነገር ታነብያለሽ እያለም እያስረዳት ነበረ። እያንዳንዱ የሚሰማኝን አንተ እያወራኸው ነው ትለዋለች። እሷ እንግዲህ ነገሮችን ማመን ቢከብዳትም እሱ ግን እያንዳንዱ የሚሰማትን ነገር እየነገራት ነው የራሱንም ስሜት አንጸባርቆ። ክብሮምም ብዙ እያወራሽ ነው በማለት ሂዶም ስሟት ነበረ። እሷም እንዴት አጭበርባሪ ነህ እያለች ጮህበትም ነበር። ይሄንን ቃል ለህሌናም ትናንትና እንደዛ ብለሃት ነበር ዛሬም ለኔ ደገምኸው እያለችው ነበር። ምን ብዬ ነው ለህሌና እንደዛ ሚላት ቢላትም ትናንትና ተሽከርከረሽ አምሮብሽ ነይ ብለኸኝ ከሆቴል ወስደህ እሷን ስማት ያገኘው ታዲያ ምንድነው ቴክስትም የላክልኝ እንዴት ነው ትለዋለች። ተዛም እሱ ስልኩን አንስቶ በፍጹም ምን ያላኩልሽም በማለት ስልኩንም ያየ ነበር። ታዲያ ከኔ ጋር ቴክስቱ የለለ የትዶ ነው በማለትም ይጠይቃታል። ይሄን የሰራችው ያቺ ህሌና ናት በማለት ሁለቱ እየተሯሯጡ ነበር። ዛሬ ህሌና ገደልኳት ያለ ሲል እኔ መከተልሃለሁ በማለት ሰኒ ማብራ ሄዳለች። ህሌና ሳሎን ላይ ከቤቲ ጋር ነበረችና ቤቲን ገላዋን ካጠበቻት በኋላ በርዷት ቤቲ እየተንቀጠቀጠች ነው።
አለብሳት እየተንከባከበቻት እያለ ነበር እንግዲህ እንዲሞቅሽ ድፍን ብለሽ ጥቅልል ብለሽ ተኝ እያለች ታወራትም ነበር። ክብሮን እየሮጠ መጣ። ትናንትና ምንድነው ያደረግሽው እያለ ሲጮህባትም እንግዲህ የታመመችው አትጮህብኝ ዶክተሯ ትቆጣችኋለች በማለት ታንገራግራቸውም ነበር። እንግዲህ ታማሚዋን ወደ ውስጥ ካስገቡ በኋላ ያለውን ነገር ያወሩ ነበር። እየተጫጫሁ ያለ ኪራና ጽናት መጡ። ምን ሆናችሁ ነው? ኪራ ከዚህ ውስጥ አትግባ በማለትም እንግዲህ መልስ ሰጥቷል። እንግዲህ ሰኒም እየተሯሯጠች አብራ መጣ። እንደ ጋቢ ጨምቄ ይህን ጸጉርሽን እንግዲህ ክብሮምም ሁሉን ነገር ተናገረ። ስልኬን ወስዳ ለሰናይት ጽፋላታለች በማለት ነገሩን ያፍረጠርጠዋል። ኪራም ከኔ ጋር ያረግሽውን ነገር ከዚህ ጋርም ደገምሽው ይላል። እንግዲህ ጽናትም ደብቃታለች። ሰኒ እመታሻለሁ ገልሻለሁ እያለቻት እየተገለገለች ነው። ሁለታቸውም ግራ ገብቷቸዋል። ኪራም ህሌናንም ሂጂ ወደ ጓዳ ብሎ ሰዷትም ነበረ። እንግዲህ ሰኒም ሁሉን ነገር ተናገረች። ትናንትና ይባስ ብላ ከንፈሩንም ስመዋለች። እንዲያውም ጭርት ይውጣብህ ትለዋለች። ስልክህን ለምን ሲጀመር ትሰጣታለህ ትለዋለች። እንግዲህ ይፈጠራል ብዬ ምኑን አውቃለሁ ምን አስባለሁ ይላታል። እሱም እንግዲህ እንኳን ስልክህን ከንፈርህንም ሰጣታል በማለት መልስለታለች። አንቺ ልጅ ያምሻል ወይ ሲላትም ባያመኝማ ታንተ ጋር በማለት ነገሩን አፍረጠርጠዋለች። እንግዲህ ጽናትና ኪራም ቆመው ሲያዩ ነበር። እሷም እንግዲህ ውሃ ለጠጣ ብላ ወደ ጓዳ ሚና ነበር። ጽናትና ኪራ ቆመው ያዩት ነበርና ክብሮን እናንተ ደግሞ ቆማችሁ ከዚህ ጋር ለምን ታዩኛላችሁ በማለትም ተናግሯል። እንግዲህ ክብሮምም ወደ ውጭ ወጥቶ ሲሄድ ጽናትና ኪራ እነዚህ ልጆች በቃ ለየላቸው ይላሉ። እንግዲህ ሰኒ ከለየላት ቆይታለች። ክብሮን ደግሞ ወደሷ መከተሉ ነው እንጂ የሚገርመኝ በማለት ሁለቱ ተገርመው ያዩ ነው። ይሄ ፍቅር ነው ወይስ ጠብ ነው እያሉ ግራ ተጋብተዋል። ጽናትና ኪራ ሁለታቸው እያወሩ ነው። ሰኒ ትኩስ ፍቅር ካናቷ ላይ ወጣልና እንግዲህ ወደ ህሌና ሄዳ ነበረ። ወደ ህሌና ውሃ ለጠጣ ብላ ወደሷ መኝታ ቤት አምርታ እየፈጠፈጠቻትም ነበር። እንግዲህ ኪራ ጽናት በማለት ትጠራለች። እነሱም እየተሯሯጡ ሲሄዱ ካናቷ ላይ ተኮፍሳ አግኝተዋታል። እየደበደበቻት ነው። ምን ሆነሽ ነው እያሉ እየገላገሏትም ነበር። እንግዲህ ሰኒም እንደብድ አርጓት ካናቷ ላይ ተፈጥፍታ አልወርድም ብላለች። እንግዲህ ሰኒ ከሴትዮዋ ላይ ለያዝ ለገናዥ አስቸግራ ነበርና ክብሮንና ኪራ እንደምንም አንጠልጥለው ይዘዋት ወደ ውጭ ወጣው ነበረ። ጽናትም እሷን ይዛ አንቺ ተረጋጊ በቃ በማለት ይዛት ነበረ። ህሌና ምን ያሞኛል በጣም መታኛለች በማለት ታወራትም ነበር። ጽናትም እንግዲህ ያየቻት ነው። ምን ሆነሽ ነው ትላታለች። በጣም ነው የመታች ጎረምሳ ውጣለች በማለትም ስታወራት ነበር። ህሌና አሟታል። ሰኒ ስለደበደበቻት ሰውነቷን አሟት እየተጨናነቀች ትገኛለች። መኝታ ቤቷ ሆኖ ሰውነቷ ተንኮታክቶ እያለች እየተጨነቀችም ትገኛለች። ክብሮን መጣ። የሆነውን ነገር ሁሉ ሊያይ ብሎ ወደሷ መጥቶ ነበር። አንተ ደግሞ ልጨርሰኝ ነው ትለዋለች። እኔማ ሴት ባትሆኚ ዛሬ አልመርሽም ነበር፣ ግን ሰኒን እንደምትፈሪያት አይቻለሁ ይላታል። አይ እሷን ስም አልተጥራብኝ እኔ አልፈልግም ትለዋለች። እኔ እኮ ጎረምሳ ውጣለች ስንት ጎረምሳ ውጣ ነው በማለትም ትመልስለታለች። እሱ ደግሞ ምን ለማለት ፈልገሽ ነው ሲላት ነበር። አይ እኔማ ትቼዋለሁ ይብላኝ እንጂ አብሯት ለሚኖረውም ስትለው ነበር። አሁን ዝም በይ ሰኒ እንዳሰማሽ እያለም ሲላት ነበር። ጽናት ወደ ሰኒ ቤት ልጠይቃት ብላ መጣ ነበር። ጽዬ እንዴት ነሽ ብላ ሰላም ካልቻት በኋላ እንዴት ነሽ ደህና ነሽ ወይ? ቤቱስ እንዴት ነው ተመቸሽ? እንዴት ነው ባንድ ጊዜ ቀየረሽ? ግን ቤቱን የቀየርሽው ለምንድነው? እንዴት ባንዲ ትወስኛለሽ ትላታለች። አዎ ቸኩዬ የዛን ሰዓት ተናድጄ ነበርና ነገሮችን ወሰንኋቸው ባንዴ ነው የወሰንኋቸው። ብታይ ሲስተርሽን አሁን ምን ልትያት ነው ትላታለች። እኔማ ቪዲዮ ኮል ስደውልልኝ ትራሱን ነው የማሳያት። ምን እንደምመልስ ራሱ አላቅም መቸኮል አልነበረብኝም ትላለች። ጽናትም አዎ አፈፋ አድርጋ በመሃልም ሰኒ ትላታለች። አቤት ፍቅር ግን ይዞሻል ስትላትም ቆይማ የሆነ ነገር ላምጣ ብላ ወደ ውስጥም ገብታ ነበረ። እንግዲህ እምሩም መጣለች። እምሩ መጣ ነበረ። ሰላም ከተባባሉ ኋላ እንዴት ናችሁ ደህና ናችሁ ተባብለው ሰኒም ወደ ምግብ ላቅርብ ብላ ወደ ውስጥ ገብታ ነበረ። እንግዲህ ስለ ክብሮንም እያወሩ ስለ ክብሮን የውልሽ የተፈጠረውን ለካ ጉድ አልሰማሽም ከኛ ቤት መጣው እኮ ተጣልተው ምናምን እያለች ስታወራትም ነበረ። ጽናት ሁሉንም ነገር ለምሩ ነገረች። ጽናት ከሰኒ ቤት ከቆየች በኋላ ሳሎን ላይ ቦርሳ ተዝረክርኮ አገኘች። ያንን ልብስም እየሸካከፈች የቤት የነበርና ያስገባችላት ነበር። ልብሱን ስታስገባ ግን ስልክ አገኘች። ያ ስልክ እንግዲህ ስልኩ የማን እንደሆነ አልታወቀም፣ ግን ከሷ ቦርሳ ውስጥ ተገኝቷል። እንግዲህ በሽተኛ የተባለችው ልጅ እንዴት ስልክ ተገኘባት ብላ ጽናት ጥያቄ ፈጥሮባታል። እሷን በርጋታ ለባሏም ሳደውለት ምንም ሳትል ከዛው ከቦርሳው ቁጭ ብላ ኪራን እየጠበቀችው ነበር። ኪራ ተመጣ በኋላም እንግዲህ ሌላ ነገር ሲያወሩ ነበር። በመሃል ከዚህ በፊት ምን እንደሚፈጠር ምንም አላቅም በሽተኛ ናት ብላ ያስገባሃት ልጅም ስልክ አግኝቼባታለሁ ብላ ሁሉንም ነገር ነገረችው። በፍጹም አይሆንም ሆኗል ይህን ስልክ ነው ያገኘሁት ብላ ስልኩንም ሰጠዋለች።
በፍጹም እንዴት ይሄ ነገር እንዴት ይሆናል? አሁን ነው ማስወጣት የምፈልገው። አሁን ከቤቴ ትውጣልኝ ቢላትም ጽናት እንግዳ ሲመጣ ጧት ነው ከቤቱም ይወጣ እንጂ በማታ እንግዳ ይወጣም በማለት ተረጋጋ ትለዋለች። ሁሉንም ነገር ተረጋጋ፣ ነገ በጧት ቁርሷን አብልተን እንሸኛታለን ተባብለዋል። ውድና ክቡር የሆናችሁ ቤተሰቦች አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቀጣዩን ይዤላችሁ እስከመጣ ድረስ እስከዛው ግን ሰናይ ጊዜን ተመኘውላችሁ።